የመስዋዕት ልጆች። በቤታችን በረንዳ ላይ ከአንድ ወጥ እንጨት ተፈልፍላ የተሰራች ባለ 3 እግር ብርኩማ ላይ ተቀምጬ የበዓል በግ የሚጠባው ሰው የሚያደርገውን እመለከታለሁ። ይቺ ብርኩማ ምኗም አይመቸኝ። ሁልጊዜ እንደገና ላለመጠቀም በልቤ ወስንና በቀጣዩ ቀን ግን ከቤት አንጠልጥዬ የማወጣው ይችኑ የማትመች ብርኩማ ነበር። ቀላል ስለሆነችም እንደሆነ እንጃ ከኔ እልፍ ብሎ እናቴ ከጣውላ በተሰራ ትልቅ መክተፊያ ላይ ሽንኩርት እየከተፈች 10 ጊዜ ባይበሉባዋ አፍንጫዋን አይኗን ትጠራርጋለች። ከበረንዳው 5 እርምጃ ራቅ ብሎ ቁምጣ የለበሰ በግ ጠቢ በባህር ዛፍ ግድግዳ ላይ ተዘቅዝቆ የተሰቀለ በግ ይጠባል። ቆዳውን ገፎ ጨርሶ የበጉን ሆድ ዕቃ ከፍቶት ነበር። በቤት ውስጥ ከተከፈተ ሬዲዮ በዓል በመጣ ቁጥር በመንግስት አዋጅ የታዘዘ ይመስል ሁሉም ቤት የሚከፈተው አንድ የባህል ዘፈን ይሰማል። ያኮራናል ወባህል ሞልቶናል። ይህን ነገር ድመት ላለው ሰው ስጡት አለ በግ ጠቢው። ከበጉ ሆድ ዕቃ ቆርጦ ያወጣውን ትኩስ ሳምባ በግራ እጁ አንጠልጥሎ እጁ በያዘው ረዥም ቢላዋ እየጠቆመ ኧረ ወዲያ ጣለው፣ በሰፈሩ አንድም ድመት የለ አለች እናቴ። ውሻም ቢሆን ያው ከማለቱ እናቴ በተሰላቸ ድምፅ ግድ የለም ጣለው፣ ኬት የመጣ ውሻ አለችው። በግ ጠቢው አንዴ ሳምባውን አንዴ እናቴን እያፈራረቀ ተመልክቶ ለራሱ በሚመስል ጥያቄ ይሁን ግርምት ባለየለት ድምፅ እንዴት በመንደሩ አንድስ እንኳን ድመት ብሎ ሐሳቡን ሳይጨርስ ሳምባውን እንዳንጠለጠለ ወደፊት ራመዳልና ደምና ፈርስ ሞልቶ በተቀመጠው ቀይ ፕላስቲክ ባልዲ ውስጥ ቀስ አድርጎ ጨመረው። ሳምባው እስካፉ በሞላው ባልዲ ውስጥ ብቅ ጥልቅ ሲል ጀማሪ ዋናተኛ ይመስል ነበር። እውነትም ሰፈራችን ውስጥ አንድ ድመት አለመኖሩ ትዝ አለኝ። ምን ድመት ብቻ፣ በድፍን ሰፈሩ ምንም አይነት የቤት እንስሳ የለም። በእኔ እድሜ እዚህ ሰፈር ውስጥ የማስታውሳት ብቸኛ የቤት እንስሳ አንዲት ነጭ በግ ነበረች። የአስቴር በግ ትባል የነበረች። ስለ ሰፈሩ ባጭሩ ግለጽ በባል ብዙ ሰውና አንድ በግ የሚኖርበት ሰፈር የሚል ይመስለኛል። የሌሊት የዶሮ ጩኸት እንኳን በዓል ካልሆነ በስተቀር ሰምቼ አላውቅም። እሺ ላም አርብቶ ወተት፣ በሬ አድርጎ ስጋው ይቀር ኗሪው በየጊዜው አይጥ ልብሴን በልቶት የእንጀራ ማስቀመጫ ሞሰቤን ሸንቅሮት የልጄን ደብተር ቀዶት እያለ በሚያማርርበት ሰፈር አንድ ድመት እንኳን አለመኖሩ አይገርምም? ሌባ አስመረረን የሚል አንድ ሰፈር ሰው እንዴት አንድ ውሻ ሳይኖረው ቀረ? አይጡም ሌባውም ይቅር እንዲሁ እንስሳት የሚወድ ሰው እንዴት ጠፋ? ሳስበው እንደ አዲስ ይገርመኛል። ከዚህ ሁሉ ነገር በላይ ደግሞ የሚገርመኝ የዚያች ያንዲት በግ ነገር ነው። በእርግጥ በጓ ምንም የሚያስገርም ነገር አልነበራትም። እንደ ማንኛውም ዝቅተኛ ኑሮ የሚኖር ኢትዮጵያዊ የከተማ በግ በየጫት መሸጫው የወዳደቀ ጫት ስትለቃቅም፣ ከተዘናጋች ጉልት ቸርቻሪ ያማራትን ስትነጥቅ፣ ሰፈራችን በቆሙ ከባድ መኪናዎች ስር ስትተኛ፣ አልፎ አልፎ ትንሽ ራቅ ብሎ በሚገኘው ወፍጮ ቤት አካባቢ የተደፉ ፍሩሽካና ጥራጥሬ ስትለቃቅም ውላ ሲመሻሽ ልክ እንደባለ ስራ በእኛ በር በኩል ረጋ ባለ እርምጃ አሳዳሪዋ አስቴር ቤት የምትገባ ነጭ በግ ናት። አንዳንዴ ያሳዳሪዋ የአስቴር ቤት እስከ ውስጥ ስለሚዘጋ በሩ ላይ ቆማ አሊያም እንደ ውሃ ልክ ቤቱን ለመደገፍ በተሰራው የሲሚንቶ መደብ ላይ ተኝታ አላፊ አግዳሚውን እየቃኘች በሩ እስኪከፈት ትጠብቃለች። አስተያየቷ ልክ እንደ ሰው ነው። አንድ ሰው ሲያልፍ ከአይኗ እስኪሰወር ድረስ አንገቷን መዘዝ አድርጋ በአይኗ ትከተለዋለች። ለምን እንደሆነ እንጃ እንዲሁ በር ላይ ተኝታ አላፊ አግዳሚውን እየቃኘች ሳያት የበግ ቆዳ የለበሰች ውሻ ትመስለኛለች፣ ልክ ዘላ የምትናከስ። ስለዚህ በግ የሚገርመኝ ታዲያ ምን ነበር? የአስቴር በግ መሆኗ ነበር። ሰፈራችን ውስጥ የተንጣለለ ግቢ ያላቸው ሰዎች ብዙ ናቸው። ራሳቸውን በየግቢያቸው ስፋት ሲጎርሩ ፈረስ የሚያስጋልብ ግቢ አለ፣ ለምን ልጆቹ መጥተው አይጫወቱ ይላሉ። ሁሉም የሰፈሩ ቤት ባይንጣለልም የተለያየ መጠን ያለው ግቢ አለው። እንደየአቅሙ በግንብ፣ በጥሬ ካብ፣ ባሮጌ ቆርቆሮና በቅጠላ ቅጠል የታጠረ ግቢ። ከየትም ሰፈር እየመጡ ለዳቦ መጋገሪያ ኮባ፣ ለእንስራና ጋን ማጠቢያ ግራዋ፣ ለመድኃኒት በአቦል ቡና የሚጠጣ ዳማካሴ እና ጤና አዳም፣ ሰው ሲያመው የሚታጠን ሐረግ ሬሳ፣ የባህር ዛፍ ቅጠል ሳይቀር የሚወስዱት ከዚሁ ከኛ ሰፈር ነው።
ከጎጆ መቀለሻነት አልፎ ይህን ሁሉ የእጽዋት ዘር የሚያመርት ግቢ ያለው ነዋሪ ታዲያ ይህ ሁሉ ባለጋሻ መሬት ያላደረገውን ነው። በሰፈር ውስጥ አጥርም ግቢም የሌላት በአንዲት ክፍል ደሳሳ የቀበሌ ቤት ውስጥ የምትኖር አስቴር የምትባል ሴት ከአልጋ መዘርጊያዋ በተረፈች ቦታ ላይ አንድ በግ ማሳደጓ አይገርምም? አንዳንድ የሰፈራችን ሰዎች ይቺ ነጭ በግ ነገር አላት ይላሉ። ያው አስደግም አባት ለማለት ነው። መቼም በሀገራችን ከእንስሳው ስም በፊት ቀለም ከቀደመ ወሬው የድግምት ነው። ነጭ በግ፣ ጥቁር ዶሮ፣ ቡላማ አህያ፣ ነጭ ጅብ፣ ገብሳማ ምንትስ። እኛ በተናገሩ ቁጥር ንግግራቸውን የሚያደናቅፋቸው ወርቅ ውሃ የሚባሉ ወላቃ ሴትዮ ሁልጊዜ ምች መቶኝ እያሉ ከአወል ቡና ጋር የሚጠጡትን ዳማካሴ ከእኛ ቤት ነው የሚወስዱት። ምች ባላቸው ይመስለኛል በነጋ በጠባ የሚጠረቅም ክፉ ባል። እና ይህች ሴትዮ የሆነ ጊዜ ለእናቴ አስቴርን ሲያሙ ይህች ምታታም በግ መንገደኛው ወንድ ታከክ ብላው ታለፈች። ልቡ ስውር ብሎ እግሩ ወደ አስቴር ቤት ሚስት ያለኝ የለ ልጅ ያለኝ የለ በቃ ያለውን አራግፎ መሄድ ነው። መጠንቀቅ ነው የእናቴ ልጅ ከሆነ በኋላ ወይ ዋጋ የለው ሲሉ በጆሮዬ ሰምቻቸዋለሁ። እናቴ ታዲያ ኤዲያ አንቱ ደግሞ አንድ መድኃኒዓለም ካለ እንዲህ ያለ ነገር አለቻቸው። እምነቷ ከዚያም በላይ የዚችን ሐሜተኛ ሴትዮ አፍ ስላስያዘችልኝ ደስ ብሎኝ ነበር። ጥሎብኝ አልወዳቸውም። እንዲያውም የእውነት ታመው ሳይሆን ለሐሜት የሚመጡ ነው የሚመስለኝ። ምን ዋጋ አለው? አንድ ቀን አባቴ ከዋለበት ሲመለስ ገና ከበር ይህች አስቴር በግ እንዴት ያለሽ ነጣቂ ሆናለች ጃል ለልጆቼ ሽምብራ እሸት ገዝቼ ስመጣ እንደ ደህና ነገር ታከክ ብላ እኔ ደግሞ አውቃይ ነው ብያለሁ። ሽምብራ እሸቱን ከጀነጥቃው ሮጠችው። እሷን ሳባር አስቴር ቤት ልገባ ምን ቀረኝ አለ እየሳቀ። እናቴ ታዲያ እንደወትሮ አብራ ከመሳቅ ይልቅ ፊቷ ጤሪር ብሎ በራችን ላይ እኔ ሳልወለድ ጀምሮ በሞሎቲ ቢራ ጠርሙስ የሚንጠለጠለውን የጊዮርጊስ ጠበል ከተሰቀለበት አወረደችና በቁጣ በልሂን ጠበል አንተም ተረጭ ልብስህንም እርጭ ብላ አዘዘችው። አባቴ ግራ ገብቶት አሃ ለበግ ጠበል ቢል ቁጣዋ ብሶ በጓን ተነህ ምን ይገባሃል አለች። ከዚያን ቀን ጀምሮ ያቺ በግ በግቢያችን በር ስታልፍ እናቴ ዱላ ያለ ድንጋይ እጇ ላይ የገባውን ነገር አፈፍ አድርጋ ጀርባውን ቆርጬ ነው የምጥላት። ይቺ ሰላቢ እያለች ታሰድዳታለች። አንድ ቀን እንዲያውም እናቴ በረንዳ ላይ ተቀምጣ ድንች ስትጥድ ድንገት በጓ በበር ስታልፍ አይታት ቢላዋ ወርውራ አስታታለች። ከሆነ ጊዜ በኋላማ በጓ ራሷን ልክ እኛ ቤት በር ላይ ስትደርስ ሩጣ ማለፍ ጀመረች። እናቴ ታዲያ ይህን ስታይ ይህች ታዲያ በግ ናት እንዴ? ሰይጣን ሹክ የሚላት የዲያብሎስ ፈረስ ናት እንጂ ቤት ሀገር ነው በግ ቂም የሚይዘው አለች። ከበጓ ሰላቢነት በላይ ጀርባዋን ስላልቆረጠቻት ተበሳሽታ እናቴና በጓ ማልቀው ነበር። ይህች በግ ወደ ቤት ከመግቢያዋ ሰዓት አለፍ አድርግ ስታመሽ ባለቤቷ አስቴር ፊቷ ላይ ጭንቀት ረብቦበት ነጠላዋን ደርባ ያገኘችው ሁሉ ያችን በግ አይታችኋታል እያለች ፍለጋ ትዞራለች። አንዳንዴ ታዲያ በጓን ከፊት አስቀድማ ከሆነ ወንድ ጋር ትመለሳለች። ብዙ ጊዜ የከባድ መኪና ሹፌር ስለ አስቴር ብዙ ነገር ያወራል። ለምን እንደሆነ ባይገባኝም ሁልጊዜ የመንደሩ የወሬ ርዕስ ናት። ቤቷ ውስጥ ፊልተር፣ ጠላና አረቂ አልፎ አልፎም ቢራና ምግብ ትሸጣለች። ጎረቤቱ ፊት ለፊት እንደዚያ ባይልም አስቴር ሴተኛ አዳሪ ናት። በእርግጥ አንዳንዴ ማታ ሰክረው ሰፈር የሚረብሹ ሰካራሞች ስሟን እየጠሩ ጮክ ብለው ሸርሙጣ ይሏታል። እሷ ግን እንደዚህ ያሏት አላሏት ግድ የሚሰጣት አትመስልም። እንዲያውም ትበል አትበል ከሷ ከራሷ አይረጋገጥም አለች ተብሎ በስሟ የሚወራ ቀልድ አለ። ቀልድ ከተባለ የሆነ ጊዜ የቀበሌ ሰዎች ቢራና ምግብ ለመሸጥ የንግድ ፈቃድ የለሽም ብለው ድርጅት በሚል ስም ቤቷን አሸጉባት። ያን ዕለት ማታ ጎረቤቱ ሁሉ አስቴርን እኔ ቤት ደሪ እያለ ሲለምናት ቢውልም ባንገቴ ገመድ ቢገባ ማንም ቤት አላድርም አለች። ያው አንዱ ጋር ልታድር ነው ብሎ ጎረቤቱ ተዋት።
አስቴር ግን እዚያው በሯ ላይ ባለች የሲሚንቶ መደብ ላይ ስስ ነጠላዋን እንደለበሰች ከበጓ ጋር ሁርምት ብለው አነጉ። ትሳቅ ትጫወት እንጂ በጎረቤቱ ሁሉ ላይ ነፍሷ አንዳች መራር ቂም ይዞ ነበር። በቀጣዩ ቀን ጧት ግፉ ፈርተው ይሁን አሊያም ሰባዊነት ከዚህ በላይ አላስጨክን ብላቸው የቀበሌ ሰዎች ያሸጉትን ከፍተው ካሁን በኋላ ፍቃድ ካላወጣሽ በስተቀር ምንም አይነት ምግብ ይሁን መጠጥ እንዳትሸጪ አሏት። አስቴር ምን አለች ተባለ? የማይታሸገው ውሎ ይግባ፣ ጾሜን አላድርም። በእርግጥ ይህንን ነገር አለችም አላለችም ከዚያ በኋላ መተዳደሪያዋ ያው ሴተኛ ዳሪነቱ ብቻ ሆነ። ከ2 ዓመት በፊት አስቴር ይህ ስራ መረረኝ፣ በቃኝ፣ ካሁን በኋላ እንጀራ እየጋገርኩ ለአንድ ነፍሴ መኖር አያቅተኝም ብላ እንጀራ መጋገር ጀመረች። እንዲያውም በነጭ ልሙጥ ወረቀት ላይ በቀይ ማርከር እዚህ ቤት ደረቅ እንጀራ አለ የሚል ጽሑፍ የጻፍኩላት እኔ ነበርኩ። አየችውና አቤት የፊደል አጣጣል ጎበዝ፣ ይችን ደረቅ የምትለዋን ግን ለምለም ብትላት ገበያ ትስባለች። ደረቅ ማን ይወዳል ብላ ሳቀች። ስትስቅ አይኗ ጥግና ጥግ ያለው ቆዳዋ ላይ እድሜ ያመጣው መሸብሸብ በደንብ ይጎላል። ጥርሶቿ ግን ስድር ብሎ ያምራሉ። የእንጀራው ነገር ከ3 ቀን አላለፈም። ጎረቤቱ የተመካከረ ይመስል ከሷ ቤት እንጀራ በስማአ እያለ ወደ ነፃነት ሰማይ ልትበርበት ያቆጠቆጠችውን የእንጀራ ክንፍ በአመፀኛ ማግለሏ አሻገተባት። ክንፏም ልቧም ተሰብሮ መልሳ እዚያው አቧራ ላይ ወደቀች። ታዲያ ዛሬም ጎረቤቱ እንዲያው ይቺ ሴት ምን ነው ንስሐ ገብታ ወደ ፈጣሪዋ በተመለስ ይላል። ድፍን ጎረቤቱ ከጋሽ ይድነቃቸው ቤት እስከማማ በሰልፉ ቤት ድረስ የበላው ይመለስና ክፉ የመመለሻ መንገዱ ዝሆን በማይገፈው የሴራ አለት እየዘጉ ምናል ብትመለስ ይላሉ። አንዳንዴ እንዲህ ሲሉ ግልፍ ብሎ ይልናገርልና እንዲህ ጥብቅና የሚያስቆም ከሷ ምን አለ ይሉኛል እያልኩ ከከንፈሬ ላይ መልሰዋለሁ። እንኳንስ ጥብቅና ቆሜ እንዲሁ ስለምትወደኝ አሽሙር ይባቸዋል። ይሄ መውደዷ አመታትን ያስቆጠረ ነው። ለምስክር እያገዝኩ የሰፈር ልጆች ጋር እጣላ ከነበረበት የልጅነት እድሜ የጀመረ። አስቴር የኛ የእድሜ ኩያ የምትሆን አንዲት ሴት ልጅ ነበረቻት፣ ምስክር አስቴር የምትባል። በእናቷ ስም ስለምትጠራ ስሟን የሚጠራ ሁሉ ሳቅ ነው የሚተናነቀው። ከአንድ ወታደር ነው የወለደቻት ይባላል። ያኔ ሀገር ገንጣዮች መጡ ተብሎ ወደ ሰሜን በወታደር መኪና ታጭቀው ከሚተሙት ዘማቾች መካከል አንዱ አስቴር ቤት ጎራ ብሎ ሄደ። አላደረም እንኳን ራሷም ይህን አትደብቅም። እንዲያውም ስሙን እንኳን አለማወቄ ትላለች በቁጭት። ልጇ ምስክር አስቴር ሁልጊዜ ልጅ ሳለን የሴት ልጅ አሉኝ እያለች የምታለቅስ፣ ከፍ ስትል የሴት ልጅ አሉኝ ብላ በጥፍሯ የስንቱን ፊት የተለተለች ቁጡ ልጅ ነበረች። እስከዛሬም የምስክር የጥፍር ዳና የታተመባቸው ልጆች አሉ። ለምሳሌ ጆሮ ግንዱ ስር ደመቅ ብሎ ጀምሮ ወደ ጉንጩ የፈዘዘ የሚሄድ ጠባሳ የጋደመበት ጓደኛችን የያኔው ማቲ፣ የዛሬ ዶክተር አቤል ዛሬም ድረስ ስናነሳበት ጉንጮቹን እየዳሰሰ ባክ ያቺ እብድ ነበረች፣ ራሷንም ትቧጭር ነበርኩ። በሳይንሱ ምንትስ ዲስኦርደር ይባላል ይላል። በደሉን የሙያ ካባ ልብሶ ቅድስና ሊያደርገው ሲዳዳው የሆነ ሆኖ ያለበት ምቾት እንኳን ጠባሳውን አላጠፋውም። ምስክር የወጣትነት ዘመኗ ሲበዛ አንገት በመድፋትና በዝምታ የተዋጠ ነበር። ከ9ኛ ክፍል አቋርጣ አረብ ሀገር ሄደች። ከዚያን ጊዜ ጀምሮ ትኑርም ትሙትም የሰማ የለም። የአሰሪዋን ፊት በንዴት ተልትላ የሴትዮዋ ባል ከፎቅ ወርውሮ ገደላት የሚል ለዛ ቢስ ቀልዶች በዚህም ቀልደዋል። ስንጠምድ እስከ ሞት አይደል? በዚህም ተስቋል። ታዲያ የሆነ ጊዜ ላይ እስካሁን ድረስ በሰፈሩ እንደ ታሪክ የሚወራ መንደርተኛውን ያስገረመ ድንገተኛ ነገር ተፈጠረ። አንዳንዶች ተአምር ነው ይላሉ። ያቺ የአስቴር በግ በሰፈሩ ብቸኛ የቤት እንስሳ የሆነችው የአስቴር በግ ወለደች። ያው መንታ የበግ ግልገሎች። አስቴርን ራሷን ጨምሮ አንድ ሰው እንኳን በጓ እርጉዝ እንደነበረች አያውቅም ነበር። ተአምር ተባለ። ሲጀመር የበጓ እድሜ እየትየለሌ ነው።
ሲቀጥል በሰፈሩ ወንድ በግ ለምልክት እንኳን በሌለበት እርግዝናው ከየት መጣ እያለ መንደሩ ሲገረም አስቴርን ሄጄ እንኳን ደስ አለሽ አስቱ በግሽ ወለደች አሉ አልኳት። አስቴር ባቀረበችው ረከቦት ዙሪያ የሚተረተሩትን ሁለት ጨለማ የመሳሰሉ ጥቋቁር የበግ ግልገሎች በትኩረት እያየች እግዚአብሔር ተአምር ያልቅበት ደሞ የመልካቸው ነገር ቁርጥ አባታቸው አለች። አባታቸው አልኩ አስቴር እንደወትሮው እየቀለለች መስሎኝ እኔም እየሳኩ። ልክ ጥያቄ እንዳልሰማች ኮስተር ብላ አይኖቿን ወዳደፈው የማዳበሪያ ኮርኒስ ልካ ከንፈሯ እያንቀሳቀሰች ጣቶቿን ስትቆጥር ቆየችና 5 ወር አለች። ብቻዋን ስለምታወራ ያበደች መስሎኝ አንዴ እሷን አንዴ በጎቿን እመለከታለሁ። ፋሲካ ካለፈ 5 ወሩ ቀኑ እንዴት ይሮጣል። የፋሲካ ዋዜማ ከገበያ ስመለስ እዚህ በር ላይ ይሄን ጀበና የመሰለ በግ እዚችው እኔው በግ ጋር ቆሟል። በጠራራ ከየት መጣብኝ ደሞ የተከሰተ ሰይጣን የመሰለ ብያማተኩ። በኋላ ከወደታች ሰፈር ገመድ የያዙ 3 በግ ነጋዴዎች ጀፍ ጀፍ እያሉ መጡ። ለፋሲካ ሊሸጡ ከሚወስዱት የበግ መንጋ ያ ጥቁር በግ የኒዋንሴ ተነጥሎ ተከትሏት ኖሯል። በዚህ ሽቅብ የአስቴርን በግ ተከትሎ ሄደ ብለው በምልክት ቤቴን ጠቁሟቸዋል። ለካ ሊታረድ ከሚሄድ መንጋ ነጥሎ ይሄው ብላ ወደ ግልግሎቹ እያየች ተከዘች። ማን ያውቃል አልፎ አልፎ ለበዓል ሊታረድ የተገዛው በግ ሁሉ ይችን ዓለም ከመሰናበቱ ሰዓታት ቀደም ብሎ የአስቴር በግ ላይ መንጠላጠሉ የታወቀ ነገር ነበር። የበግ ድምጽ በሰማች ቁጥር የአስቴር በግ ሄዳ ከጎናቸው ትቆምና ታሸታቸዋለች። የጠፋ የበግ ዘመድ ያላት ይመስል ያ ድቅድቅ ጨለማ የመሰለ የመጨረሻው በግ ታዲያ በሞቱ ዋዜማ ከመንጋው ተነጥሎ የአስቴርን በግ ተከተለ። ጥቋቁሮቹን ግልገሎች ተመለከትኳቸው። የመስዋዕት ልጆች የአስቴር ወንድ ወዳጆች የሚበዙት ወታደሮች ነበሩ። ሄደው የቀሩ ለሀገር ድምቀት ለነዋሪው በዓል ወደ ሞታቸው ሲነዱ አስቴርን የጎበኙ ለሀገር ፋሲካ የታረዱ ሞትን መችስ መቅደም አይቻል። ጎርፍ ሞት ፈረሰኛውን ሲገለባበጥ እንደ ሰንበሌጥ ባገኘንበት ተኝተን ይዞን ካለፈ በኋላ ቀና የሚል ዘር ከሞተው ውጪ ምን መታሰቢያ እንተዋለን? ይህ በሆነ በሁለት ወሩ ያቺ ለሰፈሩ አንድዬ የነበረች የአስቴር በግ ምጥ ለያዛት ሴት ድረስ ተብሎ በሚበር አምቡላንስ ተገጭታ ሞተች። ለነገሩ ወዲያው አልሞተችም። መንገድ ላይ ወድቃ ስታቃተት ቶሎ ትባረክ እያለ የመንደሩ ሰው ቢላዋን እየያዘ ሮጦ ነበር። አስቴር አንድ ሰው እንዳይጠጋት ብላ የምታቃትተውን በግ አንገት አቅፋ ስቅስቅ ብላ አለቀሰች። በጣም አለቀሰች። በመሃል ፊቷን አጨፍግጋ ቢላዋ ይዘው ወደ ቆሙት አንድ የሰፈራችን ሰው የተመለከተች ምንስ በግ ብትሆን አብራችሁ አልኖረችም? ቢላ ይዛችሁ ስትበጡ ትንሽ ሐዘኔታ ይሰማችሁ ብላ ባረቀችባቸውና ማልቀሷን ቀጠለች። ሀዲያ ለበግ ንዛዜ መጻፊያ ወረቀት ይዘን እንምጣ? እንዴት ያለ ነገር ነው አሉና ሰውየው በቁጣ ቢላቸውን እንደ ዘማች ሰይፍ እያወናጨፉ ወደ ቤታቸው ተመለሱ። እንዲሁ የሰፈሩ ሰው ከቦ እየተመለከተ ሁለቱ ግልገል በጎች መንገድ ላይ የደም አበላ በወረሳት እናታቸው ወድቃ በምታለቅሰው አስቴር ዙሪያ እየዞሩ ይጮሁ ነበር። በጓ ሳትባረክ ሞተች። የከበበው ሰው ሁሉ ይህን ያህል በግ ይሄማ ነገር አለ እያለ ቀስ በቀስ ተበታተነ። በዚያ ሰሞን እኒያ ወላቃ አሮጊት እንደለማዳቸው ዳማካሴ ሊለምኑ ቤታችን መጥተው አስቴር ለእናቴ ሲያሙ ሰማቸው። እንዲህ እያሉ በጥቁር በግ የሚደረግ ድግምት እንዲህ ቀላል እንዳይመስልሽ። ልብስ አስጥሮ ነው ከሀገር የሚያበራው። እሺ ብሎ በጠበል እንኳን አይነቅልም። አንድ እግራቸው መቃበራቸው አፋፍ ላይ የቆመ ባልቴት ገና የተወለዱ የበግ ግልገሎች መንገድ እንዲህ በእሾህ አጠሩ። ሁለተኛ አልቀመጥባትም ባልኳት ብርኩማ ላይ ተቀምጬ ባልቴቷን በግርምት እያየሁ ቂምና ጥላቻችን በትውልድ ልክ ሰፍቶ ማልበስ እንዴት ይቻል ነበር እላለሁ።